በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ኅዳር 15 የነቢያት ጾም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚች ቀን የነቢያት ጾም ይታሰባል። ቅድስት ቤተ ክርስቲያን በአዋጅ አጽዋማት ምዕመናን እንዲጾሟቸው የሰራቻቸው ስርዓት 7 አጽዋማት አሏት። ጾም ማለት መከልከል ነው። የምንከለከለው ደግሞ ከኃጢአትና ከክፋት ሲሆን አንድም ሰውነትን ወደዚህ ከሚወስደው መብልና መከልከል ነው። መባለትን መከልከልን ይመለከታል። 7ቱ አጽዋማት አብይ ጾም፣ ጾመ ፍልሰታ፣ ጾመ ሐዋርያት፣ ጾመ ነቢያት፣ ጾመ ድኅነት፣ ጾመ ነነዌና ጾመ ጋድ ይሰኛሉ። በእነዚህ አጽዋማት ከአብይ ጾም በስተቀር እስከ 9 ሰዓት ድረስ መጾም ይገባል። አብይ ጾም ግን የተለየ ስርዓት አለውና ይቆየን። ስለ ጾም ሲነሳ አስቀድሞ የሚመጣው ጥያቄ አስፈላጊነቱ ነው። ጾም ለምን ያስፈልጋል ብሎ ከመጠየቅ ሃይማኖትን ለምን ያስፈልጋል ብሎ መጠየቁ ይቀላል። ምክንያቱም ከሃይማኖታዊ ትእዛዛት ትልቁ በመሆኑ እርሱን መቃወም ሃይማኖትና አዛዡን እግዚአብሔር መቃወም ነውና። እኛ ሀገር ላይ የተለመደች ክፉ ልማድ አለች። የከበደችንን ነገር አያስፈልግም በሚል እንከራከራለን። ደግሞ ጾም ለመሻር ጥቅስ የሚጠቅሱ ወገኖቹ በጣም ይገርሙኛል። ኃጢአትን ለመስራት ጾሙንም ለመሻር ጥቅስን መጥቀስ አያስፈልግም። እኛ ግን ከፈጣሪያችን ከኢየሱስ ክርስቶስ ጀምሮ ማቴዎስ 4:2 አበው ቅዱሳን ጾመው፣ ዘዳግም 9:19፣ ነገሥት 19:8፣ ግብረ ሐዋርያት 13:3፣ ቆሮንጦስ 4:11 አሳይቶናል። እንደ አቅማችን እንጾማለን። ጾመ ነቢያት ማለት ከአባቶቻችን አዳም እስከ መጥምቀ ዮሐንስ ድረስ የተነሱ አበውና እናቶች ድህነትና ረድኤትን ሲሹ የጾሙትን ጾም ነው። በተለይ አባቶቻችን አዳም፣ ቅዱስ ሙሴ፣ ቅዱስ ኤልያስና ቅዱስ ዳንኤል በጾማቸው የተመሰከረላቸው ቅዱሳን ናቸው። ዘዳግም 9:19፣ ነገሥት 19:8፣ ዳንኤል 9:3። ቅዱስ ዳዊት ወቀጽአክዋ በጾም ለነፍስየ መዝሙር 68:10፣ መዝሙር 108:24 ብሎ ዘውትር ሰውነቱን በምን ለእግዚአብሔር ያስገዛ እንደነበር ጠቅሰዋል። ቅዱሳን ነቢያት በጭንቀት በመከራ ሆነው የጾሙት ጾም ወደ መንበረ ጸባኦት ደርሶ ወልድን ከዙፋኑ ስቦታል፣ ለሞትም አብቅቶታል። በየዘመኑ ጻድቃን በሌሊት በጾማቸው ከመዓት ርቀዋል፣ ጸጋ ክብርና ሞገስን አግኝተዋል። ይህ ጾም ኅዳር 15 ቀን ጀምሮ ታኅሳስ 29 ቀን የሚጠናቀቅ ሲሆን በ4 ዓመት አንዴ ቀን ወደ ኋላ ያሳግራል። ጾሙ የተለያየ መጠሪያዎቹ ሲኖሩት እነዚህ ይጠቀሳሉ። ጾመ ነቢያት፣ ጾመ ማርያም የጌታችን ጸንሳ ሳለ የአባታችን ጾም ጾማለችና፣ ጾመ ሐዋርያት ሐዋርያትን በረከት ነቢያት ሲሹ ይጾሙት ነበርና፣ ጾመ ገና ልደተ እግዚእ ስቡሕ ማለት ነው። ጾመ ስብከት ነቢያት ስለሚታሰቡበት፣ ጾመ ኅዳር ወይም ኅዳረ ጾም በወሩ ምክንያት፣ ጾመ ፊልጶስ አርድእት ፊልጶስ ሐዋርያ ለጉዳይ ስለጾሙት። አምላከ አበው ነቢያት በጾም ከሚገኘው ጸጋ በረከቱ አይለየን፣ አሜን። ዳግመኛ በዚች ቀን ኅዳር 15 ሰማዕቱ ቅዱስ ሚናስ ይታሰባል። ቅዱስ ሚናስ የስሙ ትርጓሜ ብሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ አባቱ አናቅዮስ ከሚባል ሀገር ነው። ስሙም አውዶክዮስ ነው።
እርሱም ሀገረ ገዥነቱ ተሹሞ ሳለ ወንድሙ ቀንቶበት በንጉሥ ዘንድ ነገር ሰራበት። ንጉሥም ወደ አፍራቂያ ሀገር ሰደደውና በዚያም ሀገር ገዥ አድርጎ ሸመው። የሀገር ሰዎችም ሁሉ ደስ አላቸው፣ እርሱ ለሰው የሚራራ እግዚአብሔርን የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንዲት ዕለት ወደ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በበዓሏ ቀን ገብታ የክርስቲያን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በእመቤታችንም በቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጅን ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላትም ለመነቻት። በዚያም ጊዜ ከእመቤታችን ከቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህም በኋላ ወደ ቤቷ ገብታ ይህ ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አለ። ከጥቂት ቀናት በኋላም እግዚአብሔር ይህ የተባረከና የከበረ ልጅ ሰጣት። የእመቤታችን የቅድስት ድንግል ማርያም ስዕል ሚናስ ብላ እንደሰየመችው ስሙንም ሚናስ ብለው ሰየሙት። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተማሩት። 12 ዓመት ሲሆነው በመልካም ሽምግልና አባቱ አረፈ። ከእርሱም በኋላ በ3ኛ ዓመት እናቱ አረፈች። ቅዱስ ሚናስም ብቻውን ቀረ። መኳንንቱም አባቱን አብዝተው ከመወደዳቸው የተነሳ ሚናስን በአባቱ ፋንታ ምስፍናን ሸሙት። እርሱም የክርስቶስ አምልኮትን አልተወም። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖት እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስ ስም በሰማዕትነት ሞቱ። በዚያም ጊዜ ሚናስ ሞቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎን እየተጋደለ ብዙ ዘመናት ኖረ። በአንዲት ዕለት ሰማይ ተከፍቶ ሰማዕታት የብርሃን አክሊሎች ሲቀዳጁ አየ። ስለ ክርስቶስም ስም በመከራ የደከመ ይህ አክሊል ይቀበላል የሚል ቃል ሰማ። በዚያም ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባባሉት፣ በወገን የከበረ እንደሆነ እነርሱ ያውቁ ነበርና። መኮንንም ብዙ ቃል ኪዳን ገባለት። ባልሰማ ጊዜ ጽኑ በሆነ ስቃይ እንዲያሰቃዩት አዘዘ። ማሰቃየቱ በሰለቸ ጊዜ ራሱን በሰይፍ እንዲቆርጡት አዘዘ። በመንግስተ ሰማያትም አክሊል ተቀበለ። ብዙዎች በእርሱ ምክንያት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በሰማዕትነት ሞቱ። የቅዱስ ሚናስም ስጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳቱም አልነካውም። ምዕመናንም ሰዎች የቅዱስ ሚናስን ስጋ ወስደው በአማሩ ልብሶችን ገነዙት። የስደቱ ወራትም እስኪፈጽሙ በአማረ ቦታ ውስጥ አኖሩት። በዚያም ወራት የመርዩጥ ሀገር ሰዎች ከ5ቱ ሀገሮች ውስጥ ሰራዊት ሊያክሟቸው ወደዱ። የቅዱስ ሚናስም ስጋ ረዳት የሆናቸው ዘንድ በመንገድም እንዲጠብቋቸው ከእርሳቸው ጋር ወሰዱት። እነርሱም በባህር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል አንገት ያለ አውሬዎች ከባህር ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ስጋ አንገታቸውን ዘረጉ። ከቅዱስ ሚናስም ስጋ እሳት ወጥታ እነዚህ አራዊት አቃጠለቻቸው። ሰዎችም አይተው አደነቁ፣ ደስታም አደረጉ፣ ፈርተው ነበርና። ወደ እስክንድርያ ሀገርም ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለሱ ጊዜ የቅዱስ ሚናስ ስጋ ከእሳቸው ጋራ ሊወስዱ ወደው በግመል ላይ በጫኑት ጊዜ ግመሉ ከቦታው የማይነሳ ሆነ። ሁለተኛ በሌላ ግመል ጫኑት። እርሱም መነሳት እምቢ አለ። አብዝቶ ደበደቡት። ግመሉም ከቶ አልንቀሳቀስም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም አዘጋጅተው በዚያ ቀበሩት። ጌታችን በበግ እስከገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህ ቤተ ክርስቲያን በከበረችበት በሰኔ 15 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። ህዳር 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ሚናስ ሰማዕት፣ ልደተ ቅዱስ ቂርቆስ፣ ብጽዕት ኢዮሉጣ፣ አባ ሚናስ ዳግማዊ። ወርሃዊ የቅዱሳን በዓላት፦ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ቅድስት እንባ መሪና፣ ቅድስት ክርስቲና።
የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ ኩሉ መዚአከ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረከተ ተማኅፀነ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ እግዚአብሔር ምስሌኪ ሰአሊ ወጸልዪ መርኅታነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።